ከዚህ ታሪክ በኋላ ሁልሽም ወደ ፈጣሪሽ ትመለሻለሽ። ሮዚና በአንድ ሆስፒታል ውስጥ ነርስ ሆና የምትሰራ ምስኪን ሴት ነች። በዚህ ሆስፒታል ውስጥ የምታገኘው ደሞዝ እሷን ቤተሰቧን ለማስተዳደር በቂ አይደለም። ይህንንም ችግሯን ከአንድ ጓደኛዋ ጋር ካወራችው በኋላ ምን ይደረግ ተጨማሪ ገንዘብ የሚያስከፍል ስራ እስኪገኝ ይሄንኑ እንሰራለን ብለው እርስ በእርስ ይጽናናሉ። ትዕይንቱ ሲቀየር ሮዚና እቺኑ የደከመችን ብር ቢሆን ለማውጣት ወደ ኤቲኤም መጣለች። በሚያሳዝን ሁኔታ ግን አካውንቷ ውስጥ ምንም ገንዘብ አልገባም። በዚህም ግራ እየተጋባች በነበረ ሰዓት አንድ ሌባ ከኋላዋ መጥቶ ይዛታል። ሮዚና ምንም ብር እንደሌላት በተደጋጋሚ ብትነግረውም ባለማመን ጨለማ ውስጥ ወስዶ ሊወጋት በነበረ ሰዓት ሌላ ኤቲኤም ሊያወጡ የመጡ ሰዎች ይደርሱላትና ሰውየውን ያባሩታል። ከዚህ ክስተት በኋላም ሮዚና በጣም በመደናገጥ ይችኑ ብር ሊዘርፈኝ ይፈልጋል፣ ተጨማሪ ብር ማግኘበት ስራ የግድ ማግኘት አለብኝ በማለት ይህንን ስራ ለመተው ተወሰናለች። ከተወሰነ ጊዜ በኋላ ሮዚና ደህና ብር የሚከፍላትን ስራ ታገኛለች። ስራው በዚሁ ነርስነት ሙያ ላይ የሚያተኩር ሲሆን የሚሆነው ግን ፕራይቬት ቦታ ላይ ነው። ገንዘቡ ደግሞ እሷንም እናቷንም ቤተሰቦቿንም ለመደገፍ ከበቂ በላይ ነው። እናም ሮዚና በአሁኑ ሰዓት ወደዛ ለመሄድ የወሰነች ሲሆን ወደዛ ከመሄዷ በፊት እናቷ ከአትክልት የሰራችውን የእጅ ብራስሌት ትሰጣታለች። እነዚህ ከተለያየ እጽዋት የተሰሩ ናቸው። ችግር ውስጥ ስትገቢ በክፉ ቀን ያግዙሻል፣ መቼም ከእጅሽ አይለይ በማለት እናትየው ትሰጣታለች። ሮዚና ከ15 ሰዓት ጉዞ በኋላ ከከተማው ራቅ ያለች መንደር ደርሳለች። በዚህም ማበት የተባለች ሴት የተቀበለቻት ሲሆን ከዚህም ደግሞ ገና ራቅ ያለ የገጠር ቦታ ይዛት እየሄደች ነው። በዚህ የተቀናጣ ሪዞርት ውስጥ ሚስተር ፒተር የተባለ ሰው ይገኛል። በአሁኑ ሰዓትም ሮዚና የምትሰራው ለዚህ ሰው ሲሆን በዚህ ሰው ህይወት ውስጥ ያሉት ማበትና እሷ ብቻ ናቸው። ማበት ይሄ ሰው እንደዚህ ከመሆኑ በፊት በጣም መልካምና ለጋስ ስለነበር አሁን በችግሩ ሰዓት ከጎኑ ሆና የምታግዘው ሰው ነች። ሮዚና ደግሞ ተከፍሏት የምትሰራ ነርስ። ትዕይንቱ ሲቀየር ማበት የሮዚናን ክፍል እያሳየቻት ነው። ሚስተር ፒተር ብዙ ጊዜ ከአልጋ ላይ አይነሳም። የመርሳት በሽታ አለበት። ምግብ፣ መጠጥ፣ መጸዳጃ ቤት መሄድም ይረሳል። ያው በእነዚህ ጉዳዮች ላይ በደንብ ታግዣለሽ ማለት ነው እያለች ስለ ሚስተር ፒተር ደካማ ጎን እየነገረቻት እሷና ሚስተር ፒተርን ልታስተዋውቃቸው በመሞክር ሰዓት ሚስተር ፒተር እነሱን ችላ በማለት ወደ እንቅልፉ ይመለሳል። ከሰዓታት በኋላ ማበት ከዚህ ልትሄድ ስለሆነ ለሮዚና ሽጉጥ ሰጣታለች። ያለሽው ቦታ ከከተማ ራቅ ያለና ጫካ እንደመሆኑ ችግር ሊያጋጥምሽ ይችላል፣ ለማንኛውም ይሄ ከእጅሽ አይለይ በማለት መሳሪያውን ሰጣታለች። ቀጥሎም ሮዚና የሥራ ዩኒፎርሟን ከለበሰች በኋላ ሽጉጡን በአንድ ቦታ ላይ ታስቀምጠዋለች። ከዛም ምሽት ላይ አየር ለመውሰድ ወደ ግቢ ውስጥ በምትወጣ ሰዓት አንዳች ነገር ከጀርባዋ ማለፉን አላየችም። ሮዚና ጠዋት ላይ ከእንቅልፏ ተነስታ ለሚስተር ፒተር ቆንጆ ምግብ አዘጋጅታለች። ሚስተር ፒተር ግን ከቁርሱ በላይ ከከተማ ይዛው የመጣችው እርጎ አይን ውስጥ የገባ ሲሆን ይህንንም እርጎ ለመጀመሪያ ጊዜ ለመሞከር ጓጉቷል። ሮዚናም ቢሆን ከአይኑ ላይ ይህንን የተረዳች ሲሆን ይሄ የኔም የቤተሰቤም ተወዳጅ እርጎ ነው ሞክረው በማለት ለሚስተር ፒተር እርጎውን ትሰጠዋለች። ሚስተር ፒተርም ከምግቡ በላይ ከከተማ የመጣውን እርጎ ከልቡ ወዶታል። ምሽት ላይ ሮዚና አድካሚ የሥራ ቀን ስላሳለፈች ግቢ ውስጥ ፈልሰስ ብላ ሲጋሯን እያጨሰች ነበረ። በድንገትም አንዲት ሴት ከጀርባዋ ከሚገኘው የመዋኛ ገንዳ ብቅ ያለች ሲሆን የሚያስፈራውን ፊቷንም ደቅና ወደ ሮዚና በፍጥነት እየመጣች ነው። ሮዚናም ይህን እንደተመለከተች ወዲያውኑ ወደ ቤት ገብታለች። ይሄ የማይረባ ሲጋራ የፈጠረው ቅዠት ነው እያለችም ራሷን እያጽናናች በድጋሚ በሩን በምከፍተው ሰዓት የሲጋራው ኢፌክት እንዳልሆነ ተመልክታለች። በማግስቱ ሮዚና መቼም እንዲህ አይነት ነገር በዚህ ዘመን አይኖርም፣ ይሄ የሲጋራው ችግር ነው እያለች አሁንም ራሷን እያጽናናች ነው። በድጋሚ ማጪሳ እንዲህ አይነት ቅዠት ውስጥ መግባት ስላልፈለገች ከከተማ ይዛ የመጣችውን እያንዳንዱን ሲጋራ በትነዋለች። ከዛም ሚስተር ፒተርን እየተንከባከበችው ደስ የሚል ቀን ጀምረዋል። ይገርምሃል እናቴ እጽዋት በጣም ነው የምትወደው። ግቢያችን ዙሪያውን በእጽዋት የተሞላ ነው። የትኛው አበባ መርዛማ የትኛው ደግሞ መድኃኒት እንደሆነም ታውቃለች። የዚህ ግቢ አረንጓዴነት እናቴን ያስታውሰኛል እያለች ለሚስተር ፒተር ስለ እናቷ እያጫወተችው ነው። በዚያን ቀን ምሽት ሮዚና ሻወር እየወሰደች ሳለ ምሽት ላይ የመጣባት ነገር በድጋሚ መምጣቱ ይታወቃታል። ከዛም በቀስታ ከሻወር ወጥታ በመታይ ሰዓት እንግዳ የእግር ዱካዎች በመሬቱ ላይ ይገኛሉ።
እሷ ስትገባ እንደዚህ አፈር በአፈር አላደረገችም። አንዳች ነገርማ ገብቷል ብላም ዱካውን እየተከተለች ወደ ውጪ በምትወጣ ሰዓት ይኸው የሚያስፈራ ነገር በሩጫ መጥቶ አንገቷ ስር ይነክሳታል። ውይ እውነት አይደለም፣ በህልሟ ነው። ሮዚና አሁንም ድረስ ይሄ ችግር የሲጋራው ኢፌክት ነው ብላ ነው የምታምነው። ከከተማ ይዛ የመጣችው ሲጋራ ይሄን ያህል ተጽዕኖ ያሳድራል። እናም ቅዠቱ እስካሁን አልለቀቀኝም በማለት ነገሩ እውነት እንዳልሆነ አሁንም ለራሷ ግግም ብላ አምናለች። ቀጥላም ሮዚናዬ ጣፋጭ ቁርስ ወደ ሚስተር ፒተር ጋር ይዛ መጣለች። የዛሬው ተረኛ ታሪኩን የሚናገረው ሚስተር ፒተር ነው። የፎቶ አልበሞቹን ሳይቀር በማውጣት ለሮዚና በልጅነቱ ምን አይነት ህይወት እያሳለፈ እንደነበር ይነግራታል። ይገርምሻል፣ የጉጉት ዝምታና በውስጡ ያለው እምቅ ኃይል ጥሩ ትምህርት ሰጥቶኛል። የልጅነት ህይወቴ እንደ ጉጉት ነበረ። ብዙውን ጊዜ በዝምታና ኃይሌን በውስጤ በማመቅ ነበር ማሳልፈው። አሁን ላይም እቤቴን ሙሉ የጉጉት ምስል፣ የጉጉት ቅርጽ የሞላው ለዛም ነው በማለት ለሮዚና ለጉጉት ያለውን ፍቅር ይነግራታል። ሮዚናም እነዚህን የመሳሰሉ ደስ የሚሉ ታሪኮች ከሰማች በኋላ ሻወሯን ትወስዳለች። ምሽት ላይ ሁሌም ነው ሻወር የምትገባው። እናም ያ የተለመደ እንግዳ ነገርም ዛሬም የመጣባት ሲሆን በአሁኑ ግን እንደሌላው ቀን ከመፍራት ይልቅ በንዴት መሳሪያዋን ይዛ ወጣለች። አሁንስ በዛ በሚመስል ሁኔታ ነበር የወጣችው። ግን ስትወጣ እንደ ከዚህ በፊት በህልሟ እንዳየችው ወደ እሷ ሮጦ የሚመጣ ነገር የለም። እሷ ያላየችው ከጀርባዋ የሚሮጣውን ነው። ሮዚና ምንም ነገር እንደሌለ ካረጋገጠች በኋላ ወደ ቤቷ ገብታ አልጋዋ ላይ ዘርጋ ብላለች። የዚህን ጊዜም ከአልጋዋ ስር እጅ በሚወጣ ሰዓት ሮዚና በፍጥነት ሽጉጧን በመያዝ ወደ ሚስተር ፒተር ክፍል መታለች። ከዛም የፒተርን በር በትላልቅ ዕቃዎች የዘጋች ሲሆን እያንዳንዱን መስኮቶችንም ዘግታ ሁሉንም ነገር ሸፍናለች። ሚስተር ፒተር የሁሉ ነገር በሚሆን ሰዓት ምንም ስለማያውቅ ሮዚና ጸጥ ብሎ እንዲተኛ እየነገረችው ነበር። በማግስቱ ሮዚናዬ በጠዋት ከእንቅልፏ የተነሳች ሲሆን ለሚስተር ፒተርም አንተ ከመውጣትህ በፊት እኔ አካባቢውን ቃኝቼ ልምጣ በማለት ሽጉጧን ይዛ ወጣለች። ታዲያ በአሁኑ ሮዚና ስትወጣ እንደጠበቀችው ያገኘችው ያንን መንፈስ አልነበረም። ጤነኛ ሙሉ ሰውነት ያለው ወንድ ያገኘች ሲሆን ሰውየውም እሷን እያሳደዳት ነው። በጊዜውም ሮዚና ሽጉጧን ተጠቅማ ይህንን ሰው ለማስወገድ ሞክራ ነበረ። ሆኖም ሳይሳካላት ቀርቶ ሰውየው ቀድሞ የመታት ሲሆን የተመታችውም ጭንቅላቷን ስለነበር ሙሉ ለሙሉ ራሷን ስታለች። ሮዚና ራሷን ከሳተችበት በምትነሳ ሰዓት ይኸው ሰው በወንበር ላይ እጇን አስሯታል። እሱ እንደሚለው ከሆነ ከሮዚናም ሆነ ከሌላ ሰው ምንም ነገር አይፈልግም። እኔ የምፈልገው አናን ነው። አና የምትባል ነርስ ፍቅረኛ እዚህ ትሰራ ነበር በማለት ለሮዚና እሷን ሊጎዳት እንዳልመጣ ይናገራል። ሆኖም ግን ሰውየው ሌላ ነገር ከመናገሩ በፊት ሚስተር ፒተር ወደዚህ በመምጣት ጭንቅላቱን ብሎ ጥሎታል። ከዛም እንዲህ ታሪክ ግልብጥብጥ ብሎ ቅድም አሳሪ የነበረው ሰውዬ በነ ሮዚና ታሳሪ ሆኗል። እሱ ከሚስተር ፒተር ጋር ያወራም። ለሮዚና ግን እባክሽ መኝኝ፣ እኔ የምፈልገው አናን ብቻ ነው። ካላመንሽኝ ስልኬን ከፍተሽ ማየት ትችያለሽ በማለት ስልኩ ላይ ያለውን ፎቶ እንድታይ ይነግራታል። ሮዚናም ስልኩን አውጥታ የአናን ፎቶ በምትመለከት ሰዓት ልክ ሻወር ስትወስድና ግቢ ውስጥ ስትሆን የሚመጣባት መንፈስ ጋር አንድ አይነት ፊት መሆኑን ታያለች። ልጁ የሚያወራው እውነቱን ነው። አና የተባለችው ነርስ እዚህ ቤት ትሰራ ነበር። ሮዚናም ወዲያውኑ ሽጉጧን ለማንሳት በምትሞክር ሰዓት ሚስተር ፒተር ቀድሞ በእጁ ላይ ያስገባው ሲሆን በሚያስፈራ ፈገግታም ሮዚናን እያያት ነው። እንግዲያው እውነቱ ይሄ ነው። ሚስተር ፒተር የመርሳት በሽታ የለበትም። ይልቁንም ከበድ ባለ የአይምሮ ዲስኦርደር የሚሰቃይ ሰው ነው። አንተ አና ያልክ የምትጠራት ሴት እዚህ ቤት ትሰራ ነበር። እማልወዳትን እምጠላትን እናቴን አስታወሰችኝ። አንገቷን ቀልቼ ጥያታለሁኝ በማለት አናን በገዛ እጁ እንደገደላት ይናገራል። አታስቡ፣ አና ብቸኛዋ ሟች አይደለችም። በየዓመቱ የተለያዩ ነርሶች ወደዚህ የሚመጡ ሲሆን እያንዳንዳቸው በተለያየ አሰቃቂ መንገድ በዚሁ በሚስተር ፒተር እጅ ተገለዋል። ሮዚናም የዚሁ ገፈት ቀማሽ ነች። ሚስተር ፒተር እንደሚለው ከሆነ ለዚህ ሁሉ ምክንያቱ እናቱ ነች። እናቱ እንደ እንስሳ ነበር የምትንከባከበው። በሰንሰለት አስራ ምግብ እንደ እንስሳ እየሰጠች ስላሳደገችው
ለዚህ ሁሉ ነገር በቅቷል። ሚስተር ፒተር ይሄንን ምክንያቴ ነው የሚለውን ታሪክ በሚያወራ ሰዓት የአና ፍቅረኛ እንዴት ትገላታለህ እያለ ሲጮህ ነበረ። ሚስተር ፒተርም የሷ ገረመህ እንዴ በሚመስል ሁኔታ ግንባሩን ብሎ የገደለው ሲሆን ቀጣዩ እይታውም ወደ ሮዚና ሆኗል። ሮዚናም ቢሆን ይሄ ገባት ትመስላለች። ወዲያውኑ ከቤት ውስጥ በሩጫ ያመለጠች ሲሆን ሚስተር ፒተር ደግሞ የሷን መውጣት ተከትሎ የጉጉት መልክ ያለውን ጭንብል ለብሷል። የሚስተር ፒተር እውነተኛ ማንነቴ ነው። ነርሶቹ ሲመጡ እንደዚህ ካሰቃያቸው በኋላ ይህንን ጭንብል በመልበስ በዝች መኪና እያሳደደ አንድ በአንድ ይገላቸዋል። የኔ ምስኪን ሮዚና ደግሞ እጣ ፋንታዋ ይሄ እንዳይሆን ስትል በአንድ ዛፍ ስር ተደብቃ ነበረ። ገና ሚስተር ፒተር ናይት ቪዥን የሚያሳይ መነጽር አድርጎ ስለነበር ያለምንም መቸገር በጨለማ ውስጥም ቢሆን የቱ ጋር እንዳለች አግኝቷል። ከዛም ሮዚናን ደብድቦ ወደ ቤቱ ያመጣት ሲሆን በቤት ውስጥም አስሮ እየቆራረጣት እሷን እንደሌሎቹ በአንድ ጊዜ እንደማይገላት ይናገራል። አንቺን ገድዬሽ ደግሞ ማን ይንከባከበኛል? የተወሰነ ቀን በህይወት ትኖሪያለሽ በማለት ለሮዚና በህይወት እንደምትቆይ ይነግራታል። በዚያን ቀን ማግስት ሮዚና ሰውነቷ ላይ የደረሰውን ህመም እየተቋቋመች ለሚስተር ፒተር የሚበላውን ነገር አምጥታለታለች። እንደዛው ደግሞ ለሷና ለቤተሰቧ ምርጥ የሆነውን ምርኮ ለሚስተር ፒተር አቅርባለታለች። ከዛ ቀጥላ ግን ሮዚና አውቃ ሚስተር ፒተር እንዲነሳ የሆነ እርምጃ እንዲወስድ ስትል የሚያናድዱ ነገሮችን እያደረገች ነበረ። እቅዷም ሰርቶላት ልክ ፒተር ከተቀመጠበት በሚነሳ ሰዓት ደም ወደ አንጎል ውስጥ በመፍሰስ ሰውነቱን እንደፈለገ ማዘዝ ሳይችል ይቀራል። እድሜ ለሮዚና እናት። እናትየው ምርጥዬ ቀማሚ ስለሆነች እጇ ላይ ያደረገችላት ብራስሌት በአደጋ ጊዜ እንድትጠቀመው ስትል የሰራችው ከአትክልቶች የተሰራ መርዝ ነው። ይሄ መርዝም በሚስተር ፒተር ምግብ ውስጥ ተቀምጦ ስለነበር አሁን ላይ ይህንን ውጤት ማግኘት ተችሏል። እኔ ይቅርብኝ እንዴ? እስቲ ከኋላችሁ ምንም ከሌለ ፊልሙን እንቀጥላለን። እኔ ጋር ምንም የለም። እሺ እንቀጥል። ሮዚናም ይሄንን ካረገች በኋላ የአና መንፈስ መጥቶ ወደ አንድ ቦታ እጁን ይጠቁማል። ሮዚናም ወደዛ ክፍል በምትሄድ ሰዓት እስከዛሬ የተገደሉት የእያንዳንዱ ነርሶች አካል በማቀዝቀዣ ውስጥ መቀመጡን ትመለከታለች። በተጨማሪም ሚስተር ፒተር የገደላቸው የእያንዳንዱ ሰዎች የሥራ ማመልከቻና የተቀጠሩበት ሰነድም እዚሁ ይገኛል። ሚስተር ፒተር የገደላቸው ሰዎች መጥፋታቸው ጋዜጣ ላይ ሲወጣም እንደዚሁ በዚህ ቦታ ላይ ያስቀምጣል። ብቻ በጣም ብዙ ማስረጃዎች ተገኝተዋል። እዚህ ቤት ውስጥ የተቀመጡ ካሜራዎችና እያንዳንዱ ድርጊቶችም በአንድ ታብሌት ላይ ሳይቀር ተቀርጸው ተቀምጠዋል። ከምንም በላይ ግን ሮዚናን ያናደዳት ነገር እኔ የሚስተር ፒተር አጋዥ ነኝ ያለችው ማዕበት ሚስቱ ሆና መገኘቷ ነው። በዚያን ቀን ማግስት ማዕበት አገር ሰላም ብላ በምትመጣ ሰዓት ሮዚና መሳሪያዋን ደቅና ትቀበላታለች። ማዕበት ሮዚናን ለማታለል እየሞከረች ነበረ። ከሆነ ሰዓት በኋላ ግን ማታለሉ እንደማይሰራ አውቃ ልታጠቃት ስትል ሮዚና ግንባሯን ብላ ትደፋታለች። በኋላ ላይ ሮዚና በአቅራቢያ የሚገኝ ሆስፒታል ሕክምና ያገኘች ሲሆን ፖሊሶችም እሷ ያቀረበችው መረጃ ከምንም በላይ እንዳገዛቸው በምስጋና አክለው ይነግሯታል። ሚስተር ፒተር ላለፉት 10 ዓመታት በርካታ ሰዎችን መግደሉን አረጋግጠናል። እሱ ሲሪያል ኪለር ለመሆኑ ምንም ጥያቄ የለውም። አሁን ላይ ግን እኛ ላይ ችግር የሆነብን ነገር የሚስተር ፒተርን አካል ማግኘት አለመቻላችን ነው። ሚስተር ፒተርን የትም ልናገኘው አልቻልንም በማለት የሚስተር ፒተር አካል መጥፋቱን ይናገራሉ። የሚስተር ፒተርን አካል እስቲ ዞር ዞር ብላችሁ ፈልጉት። እናንተ ጋር ይሁን። በደንብ ጸልያችሁ ተኙ። ደህና ደሩ።